ሰላም ጤና ይስጥልን ወደ ቻናል ላይ ቤተሰቦች ዶክተር ከበደ ነኝ። ዛሬም እንደተለመደው በሌላ ቪዲዮ ወደ እናንተ መጥቻለሁ። በዛሬ ቪዲዮ የምንመለከተው የተረከዝ መሰነጣጠቅ በሚኖርበት ሰዓት ላይ እንዴት አድርገን በቤት ውስጥ ማከም እንችላለን የሚለውን ነገር ነው በስፋት የምንመለከተው። የተረከዝ መሰነጣጠቅ ሲኖር ከፍተኛ የሆነ ምን አለው? ህመም አለው። ከህመሙ ማለፍ ሲል ደግሞ ኢንፌክሽን ሊፈጥር ይችላል ቦታው ማለት ነው። ስለዚህ ይሄንን የተረከዝ መሰነጣጠቅ እንዴት አድርገን በቤታችን ውስጥ ማከም እንደምንችል እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በመጀመሪያ የተረከዝ መሰነጣጠቅን የሚያስከትሉ ነገሮች ምንድናቸው የሚሉትን እንመልከት። የመጀመሪያው ምክንያት ምንድነው? የቆዳ መድረቅ ነው። የቆዳ መድረቅ ዋነኛ ምክንያት ነው። ለምን? ለተረከዝ መሰነጣጠቅ ማለት ነው። ሁለተኛው ምክንያት ምንድነው? ቆዳችን እየወፈረ ሲመጣ፣ ይህም በምን ምክንያት ነው? ኬራቲኒን በምንለው ፕሮቲን ብዙ በመመረቱ ምክንያት ማለት ነው። ሃይፐር ኬራቶሲስ የምንለው ማለት ነው። በሱ ምክንያት ብዙ ኬራቲኒን በሚመረትበት ሰዓት ላይ ቆዳችሁ ምን እየሆነ ይመጣል? እየወፈረ ይመጣል። በዚህም ምክንያት ጫና በሚኖርበት ሰዓት ላይ የተረከዝ መሰነጣጠቅ እንዲከሰት ያረጋል ማለት ነው። ሶስተኛው የተረከዝ መሰነጣጠቅ እንዲኖር የሚያደርገው ነገር ምንድነው? ለረጅም ሰዓት መቆም፣ በባዶ እግር መሄድ ምን እንዲሆን ያደርጋል? ተረከዝ እንዲሰነጣጠቅ ያረጋል ማለት ነው። አራተኛው ተረከዝ እንዲሰነጣጠቅ የሚያደርገው ነገር ምንድነው? ክፍት ጫማዎችን ለረጅም ጊዜ ማድረግ፣ ስፔሻሊ ደግሞ ከኋላ ክፍት የሆኑ ጫማዎችን ለረጅም ጊዜ መልበስ ምን እንዲከሰት ያደርጋል? የተረከዝ መሰነጣጠቅ እንዲከሰት ያደርጋል። ይህም ለምንድን ነው? ክፍት ጫማዎችን በምታረጉበት ሰዓት ላይ ምን ይኖራል? ፍሪክሽን ወይም ሰበቃ የምንለው ወይም ፍትጊያ ይኖራል። በዚህ ፍትጊያ ምክንያት ምን እንዲከሰት ያደርጋል? ተረከዛችሁ እንዲሰነጣጠቅ ያደርጋል ማለት ነው። ሌላኛው ነገር ክፍት ጫማ በምታረጉበት ሰዓት ላይ አቧራው፣ ቆሻሻው ተረከዛችሁ ላይ በሚያርፍበት ሰዓት ላይ ቆዳችሁን እያደረቀው እየተሰነጣጠቀ እንዲሄድ ያረጋል ማለት ነው። አምስተኛው ምክንያት ምንድነው? ውፍረት ነው። ውፍረት በሚኖርበት ሰዓት ላይ ክብደታችሁ ከፍተኛ ጫናን ያሳድራል። ምናችሁ ላይ? ተረከዛችሁ ላይ። በዚህ ምክንያት ተረከዛችሁ ምን እየሆነ ይመጣል? እየተሰነጣጠቀ እየደረቀ ይመጣል ማለት ነው። ስድስተኛው ምክንያት ምንድነው? የተለያዩ የቆዳ ላይ ችግሮች፣ ለምሳሌ ኤግዜማ የምንለው ወይም በተለምዶ ሺፌ የምንለው ወይም የቆዳ አለርጂ በሚኖርበት ሰዓት ላይ የተረከዝ መሰነጣጠቅ ይኖራል። ሶሪያሲስ የምንለው የቆዳ ችግር በሚኖርበት ሰዓት ላይ ምን ይኖራል? የተረከዝ መሰነጣጠቅ ይኖራል ማለት ነው። ሌላኛው የተረከዝ መሰነጣጠቅ እንዲኖር የሚያደርገው ሰባተኛው ምክንያት ምንድን ነው? የተለያዩ የውስጥ ደዌ ችግሮች ካሉ፣ ለምሳሌ የስኳር ህመም ያለባቸው ሰዎች የተረከዝ መድረቅ መሰነጣጠቅ ይገጥማቸዋል። ሃይፖታይሮይዲዝም የምንለው ችግር በሚኖርበት ሰዓት ላይ ተረከዝ እንዲደርቅ እንዲሰነጣጠቅ ምክንያት ይሆናል ማለት ነው። እነዚህና ሌሎች ምክንያቶች አሉ ምን የሚያደርጉ? ተረከዝ እንዲሰነጣጠቅ የሚያደርጉ ማለት ነው። የተረከዝ መሰነጣጠቅ በሚኖርበት ሰዓት ላይ የተለያዩ ምልክቶች አሉ። እነዚህ ምልክቶች ምንድናቸው የሚሉትን እንመልከት። የመጀመሪያው ምልክት ምንድነው? ቆዳችሁ ሻካራ ይሆናል። ተረከዛችሁ ላይ ያለው ቆዳ በጣም ደረቅ ይሆናል። ሁለተኛው ምልክት ተረከዛችሁ ላይ ያለው ቆዳ ቢጫ ሊሆን ይችላል፣ ነጭ ሊሆን ይችላል። በምን ምክንያት? በመድረቁ ምክንያት። ሶስተኛው ምልክት ምንድነው? በምትራመዱበት ሰዓት ላይ ከፍተኛ የሆነ ህመም ሊኖራችሁ ይችላል። አራተኛው ምልክት ተረከዛችሁ ጋር ያለው ቆዳ ምን ሊሆን ይችላል? ሊቀላ ይችላል። ኢንፌክሽን ሊፈጠርበት ይችላል። መግል ሊይዝ ይችላል። የተለያዩ ችግሮች ሊገጥሙት ይችላሉ። እነዚህ ምልክቶች ካሉ የተረከዛችሁ ቆዳ ምን እየሆነ ነው ማለት ነው? እየተሰነጣጠቀ ነው ወይም ተሰነጣጥቋል ማለት ነው። ተረከዛችሁ ሲሰነጣጠቅ፣ ተረከዛችሁ ሲደርቅ በቤታችሁ ማድረግ የሚገባችሁ 3 ነገሮች አሉ። ከነዚህ ከ3 ውስጥ የመጀመሪያውን እንመልከት። የመጀመሪያው ምንድነው? ቆዳችሁን ማለስለስ ነው። የምናችሁን ቆዳ? የተረከዛችሁን ቆዳ። የተረከዝ ቆዳ ለማለስለስ ደግሞ ምን ያስፈልገናል? ለብ ያለ ውሃ ያስፈልገናል። ትንሽዬ ጨው ያስፈልገናል። ለብ ያለ ውሃውንና ትንሽዬ ጨው ካረግን በኋላ ምን ማድረግ ነው? እግራችንን ከ10 እስከ 15 ደቂቃ መዘፍዘፍ ነው። መዘፍዘፋችን ጥቅሙ ምንድን ነው? እግራችን ለስላሳ እንዲሆን ያደርጋል። እዛ ጋር የተከማቹት ባክቴሪያዎች እንዲሞቱ ያደርጋል። ሌላኛው ነገር ደግሞ ምንድነው? ቆዳችንን ከድርቀት ምን ማድረግ እንችላለን? መከላከል እንችላለን። ምን በማድረጋችን? ለብ ባለ ውሃ እና ትንሽ ጨው በመጨመር እግራችንን በመዘፍዘፋችን ምክንያት ማለት ነው። ነገር ግን መጠንቀቅ ያለባችሁ ነገር እግራችሁን ስትዘፈዝፉ ምንም በሆነ ውሃ ነው መዘፍዘፍ ያለባችሁ። ለብ ባለ ውሃ ነው እንጂ በጣም በሚያቃጥል ውሃ መዘፍዘፍ
መቻል የለባችሁም ማለት ነው። ሁለተኛው እግራችሁን ካለሰለሳችሁ በኋላ ማድረግ የሚገባችሁ ነገር ምንድን ነው? የሞተውን ቆዳ ማስወገድ መቻል አለባችሁ። ተረከዛችሁ ላይ ያለውን ማለት ነው። ተረከዛችሁ ላይ ያለውን የሞተ ቆዳ ለማስወገድ ደግሞ ሴቶች ተረከዛችሁ ለመፈግፈግ የምትጠቀሙት ነገር አለ አይደለ? እሱ ምንድነው የሚባለው? እስቲ ስሙን ኮሜንት ቦክስ ላይ አስቀምጡልኝ። እሱን በመጠቀም የሞተውን ቆዳ ማስወገድ መቻል አለባችሁ። የሞተውን ቆዳ ስታስወግዱ አዲስ ቆዳ እየተተካ ይመጣል። ይሄም ድርቀቱን ለመከላከል ይጠቅማችኋል። ቆዳችሁ አዲስ ሪጀነሬት እንዲያደርግ ወይም አዲስ ቆዳ እንዲያወጣ ትረዱታላችሁ ማለት ነው። ይህም በማድረግ ምን ማድረግ አለባችሁ? የሞተውን ቆዳ ማስወገድ መቻል አለባችሁ። መጠንቀቅ ያለባችሁ የሞተ ቆዳ ለማስወገድ ድንጋይ ላይ መፈግፈግ የለባችሁም፣ ወይም ሌላ ጠንከር ባሉ ነገሮች ተረከዛችሁን መፈግፈግ የለባችሁ። ይህን አረጋችሁ ማለት ምን እንዲከሰት ያደርጋል? ድርቀቱ እየተባባሰ እንዲመጣ፣ ተረከዛችሁ በጣም እየተሰነጣጠቀ እንዲመጣ ታደርጋላችሁ። ከዛ ማለፍ ሲል ደግሞ ተረከዛችሁ እንዲደማ፣ ተረከዛችሁ ላይ ኢንፌክሽን እንዲፈጠር፣ እዛ ጋር ያለው ቆዳ በቶሎ ራሱን እንዳይተካ ታረጋላችሁ ማለት ነው። ምን በማድረጋችሁ? ጠንከር ባሉ ድንጋይ ሊሆን ይችላል፣ በተለያዩ ነገሮች ተረከዛችሁን በመፈቅፈቃችሁ ምክንያት ማለት ነው። ምን አድርጋችኋል? እግራችሁን አለስልሳችኋል፣ የሞተ ቆዳን አስወግዳችኋል። ስለዚህ ከዚህ በኋላ ምን ማድረግ አለባችሁ? እግራችሁን ሞይስቸራይዝድ ማድረግ አለባችሁ። እርጥበት እንዲያገኝ ማድረግ አለባችሁ። እግራችሁ እርጥበት እንዲያገኝ እንዲለሰልስ ደግሞ የተለያዩ የምትጠቀሙት ቅባቶች ይኖራሉ። እነሱን በመጠቀም ምን ማድረግ ነው? ማለስለስ ነው። ከነዚህ ቅባቶች ውስጥ እስቲ የመጀመሪያውን እንመልከት። የኮኮናት ዘይትን መጠቀም ነው። የኮኮናት ዘይት በውስጡ ምን አለው? ፋቲ አሲድ አለው። ይሄ ፋቲ አሲድ ለምን ይጠቅማል? ቆዳችን ራሱን እንዲተካ ይጠቅማል። ቆዳችን እንዲለሰልስ ያደርጋል። የኮኮናት ዘይት በባህሪው ምንድን ነው? የጸረ ባክቴሪያ ባህሪ ስላለው ባክቴሪያ እዛ ቦታ ላይ እንዳይሰበሰብ፣ ተረከዛችን ላይ ኢንፌክሽን እንዳይፈጠር ማድረግ ይችላል። ይህን ጥቅም ለማግኘት ምንድነው ማድረግ ያለባችሁ? የኮኮናት ዘይቱን በደንብ አድርጋችሁ ተረከዛችሁ ላይ መቀባት ነው። ተቀብታችሁ በጥጥ የተሰሩ ካልሲዎችን በመልበስ መተኛት ነው። ጠዋት በምትነሱበት ሰዓት ላይ መታጠብ ማለት ነው። ይህም በማድረግ እግራችሁ ምን ማድረግ ትችላላችሁ? ማለስለስ ትችላላችሁ ማለት ነው። ሌላኛው የምትጠቀሙት ነገር ምንድነው? ሺያ በተር ነው። ሺያ በተርን በመጠቀም የተሰባበረውን ቆዳ ምን ማድረግ ትችላላችሁ? መጠገን ትችላላችሁ። በተለይ ደግሞ ከልክ በላይ የሆነ የተረከዝ መሰነጣጠቅ ያለባችሁ ሰዎች ሺያ በተርን በመጠቀም ቆዳችሁን ከእንደገና ራሱን እንዲተካ ማድረግ ትችላላችሁ። ያ የተሰነጣጠቀውን ቦታ በደንብ አድርጎ እንዲያለሰልስላችሁ ማድረግ ትችላላችሁ ማለት ነው። ይሄ ሁለተኛው ነው። ሶስተኛው በቤታችሁ በቀላሉ የምታገኙት ማርን በመጠቀም ቆዳችሁ እንዲለሰልስ ማድረግ ትችላላችሁ። ቆዳችሁ ላይ የተሰነጣጠቀው ተረከዛችሁ ላይ ኢንፌክሽን እንዳይፈጠር ማድረግ ትችላላችሁ፣ ወይም ብግነት እንዳይፈጠር ማድረግ ትችላላችሁ። ለምንድን ነው? ይህም ማር በውስጡ ምን አለው? የጸረ ባክቴሪያ ባህሪ ያለው፣ የጸረ ፈንገስ ባህሪ ያለው። እሱ ስላለው ኢንፌክሽን በቀላሉ እንዳይከሰት ያረጋል ማለት ነው። ከሱ በዘለለ ደግሞ ማር በባህሪው ምን ያረጋል? የቆዳ መለስለስ እንዲኖር ያደርጋል ማለት ነው። ስለዚህ በቤታችን በምናገኘው ማር በመጠቀም ምን ማድረግ እንችላለን? የተረከዛችንን ድርቀት መከላከል እንችላለን። ከማር ይህንን ጥቅም ለማግኘት እንዴት ነው ማድረግ ያለብን? የተሰነጣጠቀውን ተረከዛችንን በደንብ አድርገን ማር መቀባት፣ ከተቀባም በኋላ ከጥጥ የተሰሩ ካልሲዎችን በመልበስ መተኛት ነው። ጠዋት በምትነሱበት ሰዓት ላይ ቆዳችሁ እየለሰለሰ ይመጣል ማለት ነው። ሌላው የተረከዝ መሰነጣጠቅን ለማስቀረት መጠቀም ያለባችሁ ነገር ምንድን ነው? የግሊስሪን ውህድና የሮዝ አበባ ውሃን ውህድ በመጠቀም ምን ማድረግ ትችላላችሁ? የተረከዝ መሰነጣጠቅን ማስቀረት ትችላላችሁ። የጽጌሬዳ አበባ ውሃን እንዴት ነው ማዘጋጀት የምንችለው የሚለውን ነገር እንመልከት። አንድ ብርጭቆ ውሃ ትወስዳላችሁ። የጽጌሬዳ አበባውን እዛ ውሃ ውስጥ ትጨምሩታላችሁ። ከጨመራችሁ በኋላ በትንሽዬ እሳት ምን ታረጉታላችሁ? ታፈሉታላችሁ። በትንሽዬ እሳት ነው የምታፈሉት። ካፈላችሁ በኋላ የጽጌሬዳ አበባው መልኩን ሲቀይር የተወሰነ ከነበረው መልክ እየቀየረ በሚመጣበት ሰዓት ላይ ታወርዱትና ታቀዘቅዙታላችሁ። ካቀዘቀዛችሁ በኋላ ከሱ ውሃ ላይ አንድ የሾርባ ማንኪያ ውሃ ትወስዳላችሁ። ከዛ ደግሞ አንድ የሾርባ ማንኪያ ግሊስሪን ትወስዳላችሁ። ከዛ ሁለቱን ከደባለቃችሁ በኋላ ምንድነው የምታደርጉት? የተሰነጣጠቀው የቆዳ ክፍላችሁ ላይ በደንብ አድርጋችሁ መቀባት ነው። የት ላይ? የተረከዛችሁ ቆዳ ላይ ማለት ነው። የተረከዝ ቆዳ መሰነጣጠቁ ከፍ ያለ ከሆነ መጠኑን ከፍ በማድረግ ያንን ቦታ በዚህ ውህድ በደንብ አድርጋችሁ ትቀቡትና ታድራላችሁ ማለት ነው።
ይህን ውህድ ከ1 ሳምንት እስከ 2 ሳምንት በደንብ አድርጋችሁ ከተቀባችሁ ቆዳችሁ ምን ይሆናል? ለስላሳ ይሆናል። ቆዳችሁ ምን ይሆናል? በጣም ያማረ ይሆናል ማለት ነው። ምንም በመጠቀም የግሊሰሪን ውህድና የጽጌረዳ አበባ ውሃን በመጠቀም ምን ማድረግ ትችላላችሁ? የተረከዛችሁን መሰነጣጠቅ ማስቀረት ትችላላችሁ ማለት ነው። የተረከዝ መሰነጣጠቅ በሚኖርበት ሰዓት ላይ በምን ያክል ጊዜ ወደ ነበረበት ቦታ ይመለሳል የሚለውን ነገር እንመልከት። የተረከዝ መሰነጣጠቁ በጣም በትንሽዬ ካለ ያን ያክል ብዙ ያልሆነ የተረከዝ መሰነጣጠቅ ካላችሁ እስከ 1 ሳምንት ጊዜ ውስጥ ምን ይሆናል? ወደ ነበረበት ቦታ ይመለሳል። ከዛ ከፍ ያለ ሞዴሬት የምንለው ወይም ትንሽ ሰፋ ያለ ተረከዝ መሰነጣጠቅ ካላችሁ ደግሞ እስከ 2 ሳምንት ሊቆይ ይችላል። ሌላው ደግሞ ተረከዛችሁ በከፍተኛ ሁኔታ የተጎዳባችሁ የተሰነጣጠቀባችሁ ሰዎች ረጅም ጊዜ ይፈልጋል ተረከዛችሁ ወደ ነበረበት ቦታ ለመመለስ ማለት ነው። ተረከዛችሁ በከፍተኛ ሁኔታ ከተሰነጣጠቀባችሁ የተለያዩ ችግሮች ከገጠመው ለምሳሌ ኢንፌክሽን ካለው ደም መድማት ካለው ምን ማድረግ አለባችሁ? በአፋጣኝ ወደ ሕክምና ተቋም መሄድ አለባችሁ። የቆዳ ሐኪምን ማማከር መቻል አለባችሁ። ነገር ግን መድማት ከሌለው ኢንፌክሽን ከሌለው መግል ከሌለው የምትጠቀሟቸው የተለያዩ ክሬሞች አሉ። ለምሳሌ የምን አይነት ክሬም? ዩሪያ ክሬም የምንለው። ይሄ ዩሪያ ክሬም የተሰነጣጠቀውን ቆዳ በደንብ ያለሰልስላችኋል፣ ወደ ነበረበት ሁኔታ እንዲመለስ ያደርግላችኋል። ሌላኛው ደግሞ ምንድነው? ሳልሳሊክ አሲድ ነው። ሳልሳሊክ አሲድ የደረቀውን ቆዳ ያለሰልስላችኋል። በጣም ጠንካራ የሆነውን ቆዳ ምን እያደረገላችሁ ይመጣል? እያለሰለሰላችሁ ይመጣል ማለት ነው። የተረከዝ መሰነጣጠቅ ኖሯችሁ መቼ ነው ወደ ሕክምና ተቋም መሄድ ያለባችሁ የሚለውን ነገር እንመልከት። የተረከዝ መሰነጣጠቁ በከፍተኛ ሁኔታ ጉዳት ካስከተለ ምን አይነት ጉዳቶች? በምትራመዱበት ሰዓት ላይ ከፍተኛ ህመም ካላችሁ፣ መሰነጣጠቁ ወደ ውስጥ የገባ ከሆነ፣ የስኳር ህመም ካለባችሁ፣ ተያያዥ ሌሎች ህመሞችም ካለባችሁ፣ ሌላኛው ደግሞ የቆዳ ኢንፌክሽን ወይም ሴሉላይተስ የምንለው ተከስቶ ከሆነ በአፋጣኝ ወደ የት መሄድ አለባችሁ? ወደ ሕክምና ተቋም መሄድ መቻል አለባችሁ። ሴሉላይተስ ኖሯችሁ ወይም የቆዳ ኢንፌክሽን ኖሯችሁ ካልታከመ ምን ሊከሰት ይችላል? ያ ኢንፌክሽን ወደ ደማችሁ ሊሰራጭ ይችላል፣ ሌላም ችግሮችን ያስከትላል ማለት ነው። ስለዚህ ከላይ የጠቀስናቸው ችግሮች ያለባችሁ ሰዎች ምን ማድረግ አለባችሁ? ወደ ሕክምና ተቋም በአፋጣኝ መሄድ መቻል አለባችሁ ማለት ነው። የተረከዝ መድረቅን ለመከላከል ሌላ ማድረግ ያለባችሁ ነገሮች አሉ። እነዚህም ነገሮች ምንድን ናቸው? እግራችሁን ሁሌም እንዲለሰልስ ማድረግ የመጀመሪያው ነው። ክብደታችሁ ተመጣጣኝ እንዲሆን ማድረግ፣ ቁመታችሁ ጋራ ተመጣጣኝ ክብደት እንዲኖራችሁ ማድረግ መቻል አለባችሁ። ውሃ በበቂ ሁኔታ መጠጣት መቻል አለባችሁ። ሌላኛው የኬሚካል ይዘታቸው ከፍተኛ የሆኑ ሳሙናዎችን አለመጠቀም። እነዚህም በማድረግ ምን ማድረግ ትችላላችሁ? የተረከዛችሁን ጤንነት፣ የቆዳችሁን ጤንነት መጠበቅ ትችላላችሁ ማለት ነው። አንዳንድ ሰዎች ተረከዛቸው በሚሰነጣጠቅበት ሰዓት ላይ፣ ተረከዛቸው በሚደርቅበት ሰዓት ላይ የሚያደርጉት ነገር አለ። ይሄ ምንድነው? ሎሚን በጁስ መልክ ሰርቶ እግራቸውን ማጠብ በሱ ወይም በሎሚ መፈግፈግ። ሌላኛው ደግሞ የጥርስ ሳሙናን የተሰነጣጠቀው ተረከዛቸው ላይ መቀባት ነው። እነዚህ ነገሮች ትክክል አይደሉም። እነዚህ ነገሮች ማድረግ መቻል የለባችሁም። አረጋችሁ ማለት የተረከዛችሁን መሰነጣጠቅ፣ የተረከዛችሁን መድረቅ ምን እያደረጋችሁ ትሄዳላችሁ? እያባባሳችሁት ትሄዳላችሁ። ሌላ የምታደርጉት ነገር ምንድን ነው? ተረከዛችሁ ሲደርቅባችሁ፣ ተረከዛችሁ ሲሰነጣጠቅባችሁ በድንጋይ የምትፈገፍጉ ሰዎች አላችሁ። በጣም ፕሬሸርን ወይም ኃይልን በመጠቀም ተረከዛችሁ የምትፈገፍጉ ሰዎች አላችሁ። ይሄ ተረከዛችሁ እንዳይሰነጣጠቅ አያረገውም። ይልቁንም ምንድን ነው የሚያደርገው? እያባባሰው ነው የሚመጣው ማለት ነው። ስለዚህ ይህን ተግባራችሁ ምን ልታደርጉ ይገባል? ልታቆሙ ይገባል ማለት ነው። በዛሬ ቪዲዮ ስለምን ተመለከት? ስለ ተረከዝ መሰነጣጠቅ ተመልክተናል። የተረከዝ መሰነጣጠቅ የሚያስከትሉ ምክንያቶች ምንድናቸው የሚሉትን ተመለከት። ምልክቶቹስ ምንድናቸው? በቤት ውስጥ ማድረግ የሚገባችሁ ነገሮችስ ምንድናቸው የሚሉትን በስፋት ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።